የክርስትና ህይወት መመሪያ አለው። ኢየሱስ ጌታ ዛሬ ሪፊት ያደረግነው ያው መናገር ስላለብን ነው። የክርስትና ህይወት ዝም ብሎ ህይወት አይደለም። በዚህ አጋጣሚ መመሪያ አለ። እንግዲህ ስለ ህግ ስለ ጸጋ ተምረናል። ከዚህ በፊት ህግና ጸጋ ሰዎች የጸደቁት በጸጋ እንጂ በህግ ስራ እንዳልሆነ፣ ህግ ደግሞ ኃጢአትን የሚገልጥ ነው መስታወት ነው ያለን። የህግና ጸጋ የሚለው ዩቲዩብ ላይ ፖስት አድርገናል፣ ማየት ትችላላችሁ። አሁን ክርስቲያን ህጉ ለሚድነው ሰው የማዳኛ የመስዋዕቱ ህጉ ከተሻረለት አሁን ታዲያ በክርስትና ውስጥ ምን አለ ሲባል መመሪያ አለ። ምን አይነት መመሪያ? ልክ እንደ ሙሴ እንደ 623ቶቹ ህግ አይደለም። የህይወት መመሪያ። ቆላስይስ ሲጻፍ እንደ ህይወት መመሪያ፣ በኤፌሶን ቆሮንቶስ ሲጻፍ ለቤተ ክርስቲያን ሁሉ መልእክት የተጻፈበት ሁሉ እንደ መመሪያም ያገለግል። ስለዚህ ክርስቲያን ድኛ ያለው በቃ የዘላለም ሕይወት አለኝ ካለ በኋላ መመሪያ አለው። በእግዚአብሔር ቤት ውስጥ ሰዎች መኖር ያለባቸው በመመሪያ በፕሪንሲፕል ነው። የመጀመሪያው እንግዲህ የቆላስይስ ምዕራፍ 3 ቁጥር 1 እንደዚህ ይላል፣ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉትን ነገሮች እሹ። ኢየሱስ ጌታ። አሁን ባይዘ ማቹሪቲያችሁ ከፍ እንዲል ይፈልጋል። ሃሌሉያ። እንግዲህ ከክርስቶስ ጋር ከተነሳችሁ ማለት ነው። ሪዘሬክት አድርጋችሁ ከክርስቶስ ጋር ከተነሳችሁ ማለት እንግዲህ ከክርስቶስ ጋር ተነሳችሁ ሲል ሮሜ ምዕራፍ 6 እንደምታስታውሱት ሮሜ ምዕራፍ 6 ላይ ሞትን በሚመስል ሞት በጥምቀት ውስጥ ይመርሽ አድርገን ትንሣኤ በሚመስል ትንሣኤ ደግሞ ከሱ ጋር ምን ብለናል? ተነስተናል። ጥምቀት ያለ። ስለዚህ ይሄ ጋር ምን እያለ ነው? ከክርስቶስ ጋር ከተነሳችሁ። በምን የተነሳ ነው ከሱ ጋር? ጥምቀት ምሳሌው ምንድነው? አብረን መሞታችንና አብረን ደግሞ ከሞታ መነሳታችን ነው። ስለዚህ ከክርስቶስ ጋር አብራችሁ ከተነሳችሁ ኦኬ፣ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያለውን እሹ። ክርስቶስ የት ነው ያለው? በእግዚአብሔር ቀኝ። ኢየሱስ ጌታ ነው። አሁን እናንተም ከክሱ ጋር ከተነሳችሁ አለ እሱ ባለበት በላይ ያለውን ነገሮች እሹ። በላይ ያለው ነገሮች እሹ ማለት ባይዘይ ምድር ላይ ለሚበላ ለሚጠጣ ለፋሚሊ ለልጆች አታስቡ አይደለም። ባይዘይ ክሌም ነው። ቶታሊ ግን የእናንተ ትኩረት የእናንተ ሐሳብ እዚህ ምድር ላይ ብቻ እንዳይሆን። ኢየሱስ ጌታ። እዚህ ምድር ላይ ብቻ ሐሳባችሁ ቁጭ ካለ አደገኛ ነው ክርስትና። እንግዲህ ኢየሱስ በግልጥ የተናገረው ንግግር አለ ዮሐንስ ወንጌል ላይ በዓለም ሳላችሁ መከራ አለባችሁ። እንግዲህ በዓለም እያለ ካለ መከራ ማለት የሚባል ታሪክ የለም። ይህን ግልጹ ነው የምነግርህ። እዚህ መከራ የለብን በቃ ፕሮስፔሪቲ ምናምን ብዬ ብሸኝ ቤቴ ላይ ከራሴ ያለምጣል። ኢየሱስ ጌታ ነው። ክርስትና ሐቃቁ የምናወራበት ነው። ስለዚህ መከራ አለባችሁ። አዎ ዛሬ አንድ ቋጠሮ ይፈታላል። ዛሬ ጌታን ነገር ይሰራላል። ነገስ ራሱን ችሎ ማቴዎስ 6 ላይ ጌታ ሲናገር ነገ ለራሱ አትጨነቁ ካለ በኋላ ነገ ለራሱ ክፋቱ ይበቃዋል። ለካ እያንዳንዱ ቀናት የየራሱ ክፋት አላቸው። ኢየሱስ ጌታ ነው። ዛሬ ያለፍኩ በቃ ተሳካልኝ እንዲሆነልኝ ስትሉ ነገ ደግሞ ሌላ ችግር መጥቶ ድቅን ይላል እና እሱን ሳሲባል በእግዚአብሔር ኃይል ታልፋላችሁ። ኢየሱስ ጌታ ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኢየሱስ ጌታ ነው። ግን ችግር አለ። አዎ ችግሩን ግን የምናልፍበት ኃይል ከኛ ጋር አለ። ኢየሱስ ጌታ ነው። ስለዚህ ግልጽ ጉዳይ አለ እዚህ ምድር ላይ ምን ሲባል በዓለም ሳለ መከራ ስትራግል አለ። ግን ጌታ ኢየሱስ ደግሞ ጸልዮልናል። በዮሐንስ ወንጌል ምዕራፍ 17 ስለ ራሱ ጸለየ። ከዛ ስለ 12ቱ ደቀ መዛሙርት ጸለየና ስለኛ ደግሞ ከዛ በኋላ ስለምናምን ጸልይ እንደዚህ አለ፣ ከዓለም እንድታወጣቸው ሰው ከዓለም እንድጠብቃቸው ጸልያለሁ። ኢየሱስ ጌታ ነው። ዓለም ውስጥ እኛን አሁን ከፍጥረታዊ ሰዎች ተለይተን ነው የሚኖረው። እዚሁ እኮ ነው የምኖረው። ግን እዚህ ውስጥ ሴኩሪቲ ጥበቃን አብሮነትን ከእግዚአብሔር ከእናንተ ጋር አድርጓል። ኢየሱስ ጌታ ነው። እና ጌታ እንዲህ ብሎ ጸለየ፣ ከዓለም እንድታወጣቸው ሳይሆን በዓለም ውስጥ እንድጠብቃቸው ጸልያለሁ። ኢየሱስ ጌታ ነው። ስለዚህ ማንፈራበት ማንደነገጥበት አንድ ነገር አለ፣ የእግዚአብሔር ጥበቃ ከኛ ጋር። ኢየሱስ ጌታ ነው። ለዛም ነው ጌታ ሲናገር በወንጌላት መጨረሻ ሐዋርያቶችን ሂዱ ለፍጥረት ሁሉ ወንጌልን ስበኩ፣ በአብ በወልድ በመንፈስ ቅዱስ ያጠመቃቸው አስተማርኳቸውን አስተምሯቸው ካለ በኋላ እስከ ዓለም ፍጻሜ ከእናንተ ጋር ነው። ኢየሱስ ጌታ ነው። እስከ ዓለም ፍጻሜ ጌታሽ ከአንቺ ጋር ነው። አሌሉያ። ኢየሱስ ጌታ። ስለዚህ ክርስቶስ በላይ በተቀመጠበት በላይ ያለውን እሹ ማለት ስለ ምድር የሆነ ነገር አታስቡ፣ ኑሮ፣ ስራ ምናምን እያለ አይደለም። ግን ትኩረታችሁ ሁሉ ሐሳባችሁ ሁሉ እዚህ ምድር ላይ ሆኖ እዚሁ ታይቶ እዚሁ ለሚጠፋው ነገር ጤዛ ለሚሆነው ነገር አታርጉት። እናንተ ምንድናችሁ ሲባል ተጓዥ ናችሁ። ኢየሱስ ጌታ ነው። ከሰማይ ከአርያም የሚመጣ አጽናኝ ይጠብቀናል። በጉ የሚያበራበት አዲስቱ ኢየሩሳሌም እንገባለን። አሁን ያለሽ ለቅሶ የሚቋረጥበት፣ አሁን ያለሽ ችግር የሚቋረጥበት እዛ ስቴጅ ኢየሩሳሌም ራእይ ምዕራፍ 22 ስታጠኑት እዛ ለቅሶ የለም፣ ሐዘን የለም፣ ዋይታ የለም፣ ግራ መጋባት የለም፣ ቋጠሮ የለም። በጉ ብቻ ያበራል። ኢየሱስ ጌታ ነው። እዛ አንቺ ዘማሪ ብቻ ነሽ። ኢየሱስ ጌታ ነው። ስለዚህ ያለ ክርስቲያኖች ትልቁ ተስፋቸው ምን ሲባል ጌታቸው አለ ይመጣል። ኢየሱስ ጌታ ነው። እዛ አዲስቷ ኢየሩሳሌም ላይ ለዘላለም ሰለብሬት የምታረጉበት፣ ማታለቅሱበት፣ ማታዝኑበት አዲስ ሰማይና አዲስ ምድር አለች። ስለዚህ ክርስቲያን ሁሌ ሲጓዝ ፊልጵስዩስ መጽሐፍ ሲናገር ሀገራችን በሰማይ ነው፣ ከሰማይ የሚመጣ አጽናኝ ይጠብቀናል። ስለዚህ እዚህ ምድር ላይ የሆነ የመንግስት ሰራተኛ ምናል ተይቻለሽ እኮ ሀገርሽ ሴት ነው ሲባል በሰማይ
ኢየሱስ ጌታ ነው። ከሰማይ ይመጣ አጽናኝ ይጠብቀናል። ኢየሱስ ጌታ ነው። አሁን እኮ የሆነ የኢኮኖሚ ችግር የሆነ ነገር እኮ ያሳሰበች ነው። ኧረ አንቺ ግን ሀገርሽ እዚህ አይደለም። ኢየሱስ ጌታ ነው። ወደ ሀገርሽ የሚወስድሽ እስኪመጣ ድረስ ያን ሕያው ተስፋ የሰጠሽ እስኪመጣ ድረስ ልትቀጥይበት የምትችይው የህይወት ፓዝ ነው እንጂ እዚህ የምትቀሩ አይደላችሁ። የእናንተ ሕያው ተስፋ ዘላለም ነው። ኢተርኒቲ ነው። ኢየሱስ ጌታ ነው። ስለዚህ በላይ ያለውን እሺ ቁጥር 2 ሐሳባችሁም በላይ ባለው እንጂ በምድራዊ ላይ አይሁን። አያችሁ ፐርስፔክሽናችሁ ሁሉ ቀልባችሁ በምድራዊ ነገር ላይ ሆነ። ይሄ በቃ ሽሮ በርበር እዚህ ምድር ላይ ያለው ነገር ብቻ አይሁን። አያስፈልግም አይደለም ያለው፣ እዚህ ብቻ አይሁን። ኢየሱስ ጌታ ነው። ለዚህም የተጨነቅሽ ያን ተስፋ ግን ሰለብሬት አድርጊ። በዛ ጌታ በተናገርሽ የዘላለም ሕይወት ግን ተደነቂበት። በምትገቢበት ኢየሩሳሌም ግን ሐሴት አድርጊ። ኢየሱስ ጌታ ነው። በምድራዊ ነገር አይሁን። ለምን ሲባል ሞታችኋልና። እኛ ሞተናል። ኢየሱስ ጌታ ነው። በእኛ ውስጥ አሁን ሕያው ሆኖ የሚኖረው ኢየሱስ ጌታ ነው። ጳውሎስም ሲናገር በገላትያ እኔ አሁን ሕያው ሆኜ አልኖርም። ኢየሱስ ጌታ ነው። እሱ አለ በእኔ ውስጥ ሕያው ሆኖ ይኖራል። ሃሌሉያ። ስለዚህ እኛ በማን ሞተናል ሲባል በክርስቶስ ሆነን እኛ ለዚህ ዓለም ሞተናል፣ ለኃጢአት ሞተናል። ኢየሱስ ጌታ ነው። ለዚህ ለሚጠፋውና አሁን እንደ ጤዛ ለሚበላሸው ነገር እኛ ሞተናል። ብርቃችን አይደለም። ኢየሱስ ጌታ ነው። ብርቃችንማ እንዳለ አዳ ካፋሽ ከጽዮን የሚመጣው አጽናኝ እሱ ለእኛ ብርቃችን ነው። በተስፋ የምንጠብቀው እሱን ነው። ስለዚህ ሞታችኋልና ሕይወታችሁም ከክርስቶስ ኢየሱስ ጋር በእግዚአብሔር ዘንድ ተሰውሯል። የተሰወረ ሕይወት ነው እኮ ያለሽ። የተሰወረ ሕይወት እኮ ነው ያለ። ሕይወታችሁም አለ ከክርስቶስ ኢየሱስ ጋር ተሰውሯል። ስለዚህ የተሰወረ ሕይወት አላችሁ። ኢየሱስ ጌታ ነው። ታዲያሳ ሲባል 4 ላይ የሚናገረው ትልቅ ነገር አለ። አሁን ሰማይ ስትሉ ጌታን ስትጠብቁት አንድ ቤኔፊት አለ። ምን አትሉኝም? ቁጥር 4 ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ ራፕቸር ሲሆን መለከት ሲነፋ እሱ ክርስቶስ ሲገለጥ እናንተም በዚያ ጊዜ ከእርሱ ጋር በክብር ትገለጣላችሁ። ኢየሱስ ጌታ ነው። እናንተም ከእርሱ ጋር በክብር ትገለጣላችሁ። አሁን የምታልፊው ባይዘ ማንኛውም መከራ ከዚህ ክብር ሊያቆልሽ አይችልም። ኢየሱስ ጌታ ነው። ሮሜ ምዕራፍ 8 ሲናገር አሁን የምናልፈው ማንኛውም መከራ አለ ከሚመጣው ክብር ጋር ሲስተካከል ምንም እንዳልሆነ እንቆጥራለን። አሁን ያለሽበት ችግር እኮ ከሚመጣ ክብር አለ፣ ሚልቅ አለ፣ ይሄን የሚያስረሳ አለ። ግን አሁን ካለሽበት ችግር ይልቅ ወደፊት ይመጣው እንደሚበልጥ እናውቃለን ብሎ ይናገራል። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም በዚያን ጊዜ ከእርሱ ጋር በክብር ትገለጣላችሁ ብሎ ይናገራል። ስለዚህ ይሄን ከተናገረ ሕያው ተስፋ እንዳላችሁ አብራችሁ በክብር እንድትገለጡና ግን ሐሳባችሁ እዚህ ምድር ላይ ብቻ እንዳይሆን መጽሐፍ ቅዱስ ይመክረናል ማለት ነው። ከቁጥር 5 እስከ 7 ድረስ በፊት ስለነበረን ጌታን ከመቀበላችሁ በፊት እንግዲህ በዚህ ውስጥ በጌታ ያደጋችሁ ልትኖሩ ያላችሁ በጌታ ቤት ውስጥ ግን ከሆነ ጊዜ በኋላ በክርስቶስ ኢየሱስ አምናችሁ እግዚአብሔር ልጅ ሆናችሁ እናንተን የሚመለከት ነው። ሞታችኋል። ስለዚህ ምድራዊ ምኞቶቻችሁን ግደሉ። ስለዚህ ምድራዊ ምኞቶቻችሁን ግደሉ። እነዚህም ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞትና አምልኮተ ጣዖት የሆነው መጎምጀት ነው። በእነዚህም ምክንያት የእግዚአብሔር ቁጣ በማይታዘዙት ላይ ይመጣል። እናንተም ቀድሞ በኖራችሁበት ሕይወት በእነዚህ ትመላለሱ ነበር። አሁን በዘረዘርናቸው ጉዳይ ቀድሞ ትመላለሱ ነበር። ቀድሞ ጌታን ሳታቂ በፊት በዚህ ሕይወት ተመላልሳል። በምን? በምድራዊ ምኞት፣ በዝሙት፣ በርኩሰት፣ በፍትወት፣ በክፉ ምኞት፣ በአምልኮተ ጣዖት በመጎምጀት ትመላለሱ ነበር። መች? በፊት ኢንክራይስት ከመሆናችሁ በፊት ከመዳናችሁ በፊት እና ሲባል በእነዚህም ምክንያት አሁን እነዚህን የሚያደርጉ ሰዎች አሁን ያሉ ፍጥረታዊ ሰዎች ዓለም ላይ ያሉ ሰዎች በእነዚህም ምክንያት የእግዚአብሔር ቁጣ እና በማይታዘዙት ላይ ይመጣል። እግዚአብሔር እነዚህ በሚያደርጉ ሰዎች ላይ ምን ይላል? ቁጣው ይመጣል፣ ፍርዱ ይመጣል። ኢየሱስ ጌታ ነው። ስለዚህ እንደዚህ ያለ ቁጥር 7 እናንተም አለ አሁን በዘረዘርናቸው ላይ ቁጥር 5 በተዘረዘረው ላይ እናንተም ቀድሞ በኖራችሁበት ሕይወት በዚህ ትመላለሱ ነበር። ይሄን ተግባር በማድረግ ትመላለሱ ነበር። አሁንስ ይሄን ተግባር ማታረጉ ለምን ሲባል አሁንማ ድናችኋል፣ የእግዚአብሔር ልጅ ሆናችኋል። ኢየሱስ ጌታ ነው። በፊትስ በዚህ ነበራችሁ። አሁንስ በዛ ሕይወት ውስጥ ያሉ ሰዎች አሉ። አዎ እነሱ ሲባል የእግዚአብሔር ፍርድ በእነሱ ላይ ነው። ኢየሱስ ጌታ ነው። ኦኬ ከዚህ አምልጣችሁ የእግዚአብሔር ልጅ ከሆናችሁ ደግሞ አንድ ጉዳይ አለ። ቁጥር 7 ጀምሮ የሚናገረው ሰዎች ከዳኑ በኋላ ሰዎች ክርስቲያን ከሆኑ በኋላ በጌታ ከዳኑ ካመኑ የእግዚአብሔር ልጅ ከሆኑ በኋላ በውስጣቸው ስለሚታዩ ምልክቶች አሁን እናያለን። ለምን ሲባል ይሄ ስጋ ሪስትሪክት ነው። የሚሞተው የማይሞተው ሊለብስ ይገባል። ስለዚህ በዚህ አጋጣሚ አማኝ ሊወድቅ ይችላል። አዎ መጽሐፍም ሲናገር በብሉይ ኪዳን ጻድቅ 7 ይወድቃል፣ 7 ይነሳል። በአዲስ ኪዳንም የወደቀ አይመለስም፣ የሳተ አይነሳም ይላል። ኢየሱስ ጌታ የወደቀ አይነሳም፣ የሳተ አይመለስም ብሎ መጽሐፉ ይናገራል። ታዲያ ሰው ከዳነ በኋላ ፐርፌክት ነው 100% ቢሆን ሲባል የዳነ ግን ወደ መሰራት ጌታን ወደ መምሰል የሚያድግ ነው። ኢየሱስ ጌታ ነው።
ስለዚህ ቁጣ፣ ንዴት ምናምን አሳፋሪ ንግግር የሚሉት ደግሞ እዚህ ጋር አለ። ኢየሱስ ጌታ ነው። ቁጥር 8 እንደዚህ ይላል፣ አሁን ግን ቁጣን እንግዲህ አሁን ማለት አሁን ስለ ዳኑ ሰዎች እያወራ ነው፣ ስለኛ ነው እያወራ ያለው። ኢየሱስ ጌታ ነው።